ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። በደኖች በተከበበ ተራራማ ስፍራ አንክሊስና ፍራንሲስ በመባል የሚታወቁ ሁለት ወንድማማች ንስር አሞራዎች ይኖሩ ነበር። ንስር አሞራዎቹ በጣም ከመዋደዳቸው የተነሳ አንድም ቀን ተለያይተው አያውቁም ነበር። እነዚህ ንስር አሞራዎች በግዙፍነታቸውና በኃይለኝነታቸው ተወዳዳሪ ያልተገኘላቸው የሰማይና የምድር እንስሳቱ በሙሉ የሚፈሯቸው ከመሆናቸውም በላይ ሁለቱም በእድሜም ሆነ በመልክ አንድ አይነት በመሆናቸው የትኛው አንክሊስ የትኛው ፍራንሲስ እንደሆነ ለመለየት በጣም አስቸጋሪ ነበር። ንስር አሞራዎቹ እነዚያን ግዙፍ ክንፎቻቸውን እንደ አውሮፕላን ክንፍ ግራና ቀኝ ዘርግተው በሰማይ ላይ ሆነው ሲያንዣብቡ የቤትም ሆነ የዱር እንስሳት የሚገቡበት ይጠፋቸውና ይርበደበዱ ነበር። ንስር አሞራዎቹ የሚፈልጉትን እንስሳ ለማንሳት ቁልቁል ወደ መሬት ሲምዘገዘጉ እንዳውሎ ንፋስ አቧራውን ከመሬት ላይ ያጨሱትና እነዚያን እንደ ፌሮ ጥብቅ የሆኑ ጥፍሮቻቸውን በእንስሳቱ ገላ ላይ እንደ ወረንጦ በመሰግሰግ ወደ ሰማይ አንጠለጥሏቸዋል። የሚያነሷቸውን እንስሳት አንጠልጥለው ከትላልቅ ተራሮች ላይ ይወስዱና በእነዚያ ብረት ለበስ መንቁሮቻቸው አጋድመው በህብረት እየነጩና አጥንታቸውን ስብርብር አድርገው መቅኔያቸውን እየጠጡ ረሃባቸውን ያስታግሱ ነበር። ንስር አሞራ ከበራሪ እንስሳት መካከል ረጅሙን ዕድሜ በመኖር የሚታወቅ የዓለማችን ድንቅ በራሪ ፍጡር ነው። ይህም ሲባል ግን ንስር አሞራ ሁለት አይነት ዕድሜ ያለው መሆኑን ማወቅ ያስፈልጋል። ንስር አሞራ በ40 ዓመቱ አርጅቶ የሚሞት ቢሆንም በ40 ዓመቴ መሞት አልፈልግም፣ ራሴን ለመለወጥ እታገላለሁ ካለ ደግሞ 40 ዓመት ሲሞላው ያረጁ ጥፍሮቹንና መንቁሩን እንዲሁም አሮጌ ክንፎቹን በሙሉ አራግፎ ይጥላቸዋል። ንስር አሞራ ያረጀ ገላውን በሙሉ አራግፎ ለመጣል ግን ገንፎ በቅቤ እንደመዋጥ የቀለለ ስራ አይጠብቀውም። ለግምት የሚከብድ እጅግ ስቃይና ህመም የበዛበት መራራ ጦርነት በራሱ ላይ ማካሄድ ይኖርበታል። ንስር አሞራ ከራሱ ጋር የሚያደርገውን መራራ ትግል በድል ሲያጠናቅቅ ግን 30 ተጨማሪ ዓመታትን በማስቆጠር በጠቅላላው እስከ 70 ዓመት ድረስ በዚች ምድር ላይ መኖር እንደሚችል በጥናት ተረጋግጧል። ወንድማማቾቹ አንክሊስና ፍራንሲስ እድሜያቸው 40 ዓመት ሞላውና እነዚያን እንደ ሄሊኮፕተር ክንፍ በፍጥነት ይታጠፉና ይዘረጉ የነበሩ ጠንካራ ክንፎቻቸው መወጠሪያው እንደተበላሸ ዣንጥላ መንከርፈፍ ጀመሩ። እነዚያን እንደ ፌሮ ጥብቅ የነበሩትና ትላልቅ አጋዘኖችንና ተኩላዎችን እንደ ጥንቸል በቀላሉ ማንጠልጠል ይችሉ የነበሩ ጥፍሮቻቸው አገልግሎታቸውን የጨረሱ የእሳት መቆስቀሻ ሹካዎች መስለው ይንቀፈረሩ ጀመር። እነዚህ አጥንት እንደ ሸንበቆ እያደቀቁ መቅኔ ሲሰለቅጡ የኖሩ ጠንካራ መንቁሮቻቸው የአሳ መጥመጃ መንጠቆ መስለው ወደ ውስጥ ተቆልምመውና እንደ ባለጌ ለምቦች ቁልቁል ተንጠለጠሉ። አንክሊስና ፍራንሲስ በእርጅና ገመድ ተተብትበው ተይዘው እንደ ልባቸው መብረር አቃታቸው። መንቁሮቻቸው አጥንት መስበር ቀርቶ ለስላሳ ስጋ ለመንጨት እንኳን አቅም አጡ። ጥፍሮቻቸው ትልቁን እንስሳ አንጠልጥሎ ለማንሳት ይቅርና ባሉበት መታጠፍና መዘርጋት ዳገት እየሆነባቸው መጣ። በዚህ ጊዜ አንክሊስና ፍራንሲስ በአንድ ውሳኔ ላይ መድረስ እንዳለባቸው ተገነዘቡ። አንክሊስ እኔ በዚህ ሁኔታ ተሽመድምጄና ተዋርጄ መሞት አልፈልግም። ክብርና ዝናዬ ከአጽናፍ አጽናፍ ገዝፎ በተከበርኩበት ሀገር የውርደት መሞት አልፈልግም። ከራሴ ጋር መራራ ትንቅንቅ አድርጌ የሚያስፈልገውን መስዋዕትነት ሁሉ ከፍዬ ታሪኬን መለወጥና ተጨማሪ 30 ዓመታትን በደስታ መኖር እፈልጋለሁ በማለት ለወንድሙ ለፍራንሲስ ገለጸለት። ፍራንሲስ ግን በተሸናፊነትና ተስፋ በመቁረጥ ስሜት አንገቱን ወደ መሬት አቀረቀረና ወንድሜ አንክሊስ ሆይ እኔ ግን ገና ለገና 30 ተጨማሪ ዓመታት እኖራለሁ ብዬ በራሴ ላይ ስቃይ ማብዛት አልፈልግም። በዚህ ምድር ላይ የሚበቃኝን ያክል ኖር ያለው ለቁጥር የሚታክቱ አራዊት ጋር በትንቅንቅና በአሸናፊነት የ40 ዓመታትን ታሪኬን በድል አጠናቅቅ ያለው አሁን በስተርጅና ከራሴ ጋር አስከፊ ጦርነት ውስጥ ገብቼ የገዛ ገላዬን ለመቆሳሰልና ለመበጣጠስ መሞከር እብደት ነው። እድሜ የሚሰጠኝን ፍርድ በጸጋ እዚሁ ባለሁበት ሆኜ እጠባበቃለሁ በማለት ራሱን ለለውጥ አለማዘጋጀቱን አስረዳው። በወንድማማቾቹ መካከል በተፈጠረው የሀሳብ ልዩነት ምክንያት በሕይወታቸው ለመጀመሪያ ጊዜ በአካል ለመለያየት መገደዳቸው ግልጽ እየሆነ መጣ።
አንክሊስ በወንድሙ አንገት ላይ ተጠምጥሞ እባክህ ውድ ወንድሜ ፍራንሲስ ለአንድም ቀን ሳንለያይ አብረን በፍቅርና በደስታ እንደኖርነው ሁሉ እነዚህን ጥቂት የስቃይ ቀናት በጋራ እናሳልፋቸውና ተጨማሪ ደስታ ዘመናትን አብረን እንኖር፣ እባክህ አብረን እንሄድ እያለ ለመነው። ፍራንሲስ ግን አንገቱን እየነቀነቀ ሀሳቡን እንደማይቀይር አረጋገጠለት። ወንድሙ ሀሳቡን እንደማይለውጥ ሲያውቅ አንክሊስ ተስፋ ቆረጠና በሐዘን በተሰበረ አንደበቱ ውድ ወንድሜ ፍራንሲስ ሆይ እዚህ ባለህበት ትቼ ሲሄድ ፍጹም ልቤ በሐዘን እየደማ ነው። የምለይህም በጣም እየወደድኩህ ነው። ስመለስ በህይወት እንደማገኘህ ደግሞ ተስፋ አደርጋለሁ። በዚያን ጊዜ የኔን መለወጥ ስታይ አሁን የያዝከውን አቋምህ እንደምትቀይር አልጠራጠርም። እስከዚያው ድረስ በደህና ክረምልኝ አለና በድጋሚ ቅፍ አድርጎ ሳመውና መራራውን ትግል ወደሚያደርግበት የተራራ ጫፍ በረራውን ቀጠለ። ፍራንሲስ በተቀመጠበት ሳይንቀሳቀስ ቅዝዝ ባሉ አይኖቹ ወንድሙን ሽቅብ እየተመለከተው ይቅናህ አንክሊስ አለና ከእይታው እስኪሰወር ድረስ በአይኖቹ ሸኘው። አንክሊስ ከራሱ ጋር መራራ ፍልሚያ አካሄዶ አዲስ ህይወት በመቀጠል ተጨማሪ ድል ለማግኘት ትግሉን ወደሚያካሂድበት የተራራ ጫፍ እየተንደረደረ ወንድሙ ፍራንሲስን በርቀት ሆኖ ቁልቁል በሐዘን ተመለከተው። ሆዱ ባባ። እንጃ ልቤ ፈራ። ወንድሜን ከእንግዲህ በኋላ በህይወት ማገኘው አልመሰለኝም በማለት በከፍተኛ መሬት እንባውን አፈሰሰ። አንክሊስ እዚያ ተራራ ላይ በብቸኝነትና በትካዜ ሲቆራመድ እንባውን ሲረጭ ከረመ። ከአንድ ሳምንት በኋላ ግን ከራሱ ጋር የሚያደርገው ፍልሚያ መቃረቡን ተረዳና ወደ ዋሻው ውስጥ ገብቶ እነዚያን የተንቀረፈፉ ክንፎቹንና የተቆለመመ መንቁሩን ከአንድ ትልቅ አለት ቋጥኝ ጋር ማጋጨት ጀመረ። ይህ እጅግ ከፍተኛ የሆነ ህመም የሚያስከትልና ስቃይ የበዛበት ትግል ቢሆንም ተጨማሪ 30 ዓመታትን ለመኖር የሚከፍለው ዋጋ የመጀመሪያው ክፍል መሆኑን በልቡ አምኖ ትግሉን ቀጠለ። ጥፍሮቹን ከአለት ጋር በሚያጋጭበት ጊዜ ስጋውና ደሙ ከአለቱ እየተረጨ የተንቀረፈፉት አሮጌ ጥፍሮቹ በሙሉ እየተበጣጠሱ ወደ መሬት መውደቅ ጀመሩ። አሮጌ ጥፍሮቹ በሙሉ ተነቃቅለው ካበቁ በኋላ የተቆለመመ አሮጌ መንቁሩንም በተመሳሳይ ሁኔታ ከአለቱ ጋር እያጋጨና በደም እየተጨማለቀ ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።